አይ ቲንክ ከ7 ወር በፊት ይመስለኛል እና አንድ ሂስትሪ ቻናል ጀመርኩኝ ማለት ዩቲዩብን ብዬ ጀመርኩኝ ማለት ነው። እና ከ7 ወር በፊት እስካሁን ድረስ 100 ቪዲዮዎችን ለቅቄበታለሁ ቻናሉ ላይ ማለት ነው። ያን ብቻ ሳይሆን ከሱ ጋር ብዙ ቻናሎችን እያስኬድኩ ነበር። አይ ቲንክ 7-8 ቻናሎችን ከፍቼ ነበር የማስታውሳቸው ማለት ነው። ነገር ግን ለእናንተ ትምህርት ይሆናል ብዬ የማስበው እና በጣም ብዙ ቪዲዮ የለቀቁበት ይሄኛው ቻናል ስለሆነ ማለት 104 ቪዲዮ አካባቢ ለቅቄበታለሁኝ። ነገር ግን ኦነስት ያው እንደምታዩት ሞኔታይዝ አልሆነም። 800 ሰብስክራይበር እና ዎች አወሩም ሊሞላ ትንሽ ቀርቶት ነበር ማለት ነው። ግን ከዚህ በላይ መሄድ አለብኝ ብዬ አላስብም። ማለት አንድ ቻናል ሲጀምሩ ወይንም የሆነ ስትጀምሩ የራሳችሁን ሌቨል ማስቀመጥ አለባችሁ። ይህን ያክል ቪዲዮ ሰራለሁኝ ካልተሳካ አልተሳካም በቃ ወደ ቀጣዩ አልፋለሁ ማለት አለባችሁ። እና በቃ 100 ቪዲዮ ሰርቼበታለሁ እዚህ ላይ በጣም አሪፍ የሆነ ነገር ነው ብዬ አስባለሁኝ። አይ ቲንክ እኔ ያስቀመጥኩት ለራሴ የሰጠሁት ነገር ማለት ነው። እና አልሰራም ሰው ካልሰራ በቃ እንትን ማለት አያስፈልግም፣ ማለቃቀስ አያስፈልግም፣ ወደ ሌላ ማለፍ ነው ማለት ነው። እና በዚህ ቪዲዮ ኦነስት ሆኜ ስነግራችሁ ማለት እዚህ ይሄ 100 ምናምን ቪዲዮ ስሰራ ያገኘሁትን ትምህርት በብር ልትገዙት አትችሉም። ይሄንን ትምህርት ማለት ነው በጣም ብዙ ነገሮችን ሂውጅ ነገሮችን ተምሬበታለሁ። ብዙ ነገሮችን ስለ ዩቲዩብ ብቻ ሳይሆን ስለ ሳይኮሎጂ፣ ስለ ሰዎች እያንዳንዱን ዲቴይል ስክሪፕት ምናምን ኤቭሪቲንግ ማለት ነው። ፕሮዳክሽን፣ ቪዲዮ ኤዲቲንግ ላይ ብትሉት ብዙ ኤክስፔሪየንስ ታገኛላችሁ እንደዚህ አይነት ጊዜ ስታሳልፉ ማለት ነው። እኔ ማለት ኢትስ ሶ ሃርድ ከባድ ነው ማለት 100 ቪዲዮ ሰርታችሁ ሞኔታይዝ አለመሆን ማለት ከባድ ነው። ነገር ግን ሞኔታይዝ ከመሆኑ በላይ ለእኔ በጣም ጥሩ ነው ብዬ አስባለሁ። ማለት ይሄንን ነገር ሞኔታይዝ ማለት በ10 ቪዲዮ በ5 ቪዲዮ ሞኔታይዝ ከሚሆንልኝ እና ብሩን ከማገኝ ይሄንን ያሳለፍኩትን ኤክስፔሪየንስ ያው ያለፈው ሰው ያውቀዋል እና ይሄን ማግኘት ለእኔ የተሻለ ነገር ነው። እና በዚህ ቪዲዮ ምንድነው ስህተት የሰራሁት ማለት በእነዚህ 100 ምናምን ቪዲዮዎች ምንድነው ስህተት የሰራሁት፣ ሁለተኛ ደግሞ የተማርኳቸው ትምህርቶች አሉ፣ ሶስተኛ ደግሞ አሁን ላይ ያለ ቻናል አለ ማለት መቼም ዝም ብዬ አልቀመጥም እና እዚሁ ላይ ይህንኑ ቻናል ይህንኑ ኒች ጀመርኩትና በ11 ቪዲዮ ውስጥ በ11 ቪዲዮዎች 280 ምናምን 283 አይ ቲንክ እንደዛ አካባቢ ሰብስክራይበር ደርሷል። እና አሪፍ 2 ቪዲዮዎችም 3 ቪዲዮዎች ቫይራል ወጥተዋል። እና ምንድነው ሚስጥሩ ማለት እንደዚህ የሆነበት ሚስጥሩ ምንድነው የሚለውን አሳያችኋለሁ። ይሄ ቻናል ሲጀመር ማለት ነው ማለት ይሄኛውን ፌል ያደረገውን ቻናል አሁን የማልቀጥለውን ያሳያችሁ ማለት ነው በ50 ቪዲዮ 51 ሰብስክራይበር ነው። ካኔ ኢማጂን በ50 ቪዲዮ 51 ሰብስክራይበር ሾርትም አይደለም የምለቀው ቪዲዮ ገብታችሁ ማየት ትችላላችሁ። እንዳለ ሎንግ ነው የምለቃቸው ቪዲዮዎች። ያው ይሄን ቪዲዮ ለእናንተ ለማሳየት ብዬ ነው ሪከርድ ያደረኩትና እያያችሁት ነው 23 ሰብስክራይብ ነው ያለው። ከጀመርኩት ቻናሉን 1 ወሩ ነው። 25 ቪዲዮ ለቅቄበታለሁኝ። አጠቃላይ ቪው ያለው 900 ምናምን ቪው ነው። ተመልከቱት 25 ቪዲዮ ለቅቄ 23 ብቻ ሰብስክራይብ እና 900 ምናምን ቪው ነው ያለው። አስባችሁታል? በጣም ኢትስ ሃርድ በቃ የሆነ ፓርት ላይ በቃ እንደዚህ ነው የሚሄደው። በጣም እየገረመኝ ነው ጋይስ ማለት በ50ኛ ቪዲዮዬን ስለቅ ከ3 ቀን በፊት ማለት ነው 99 100 አካባቢ አይ ቲንክ እንደዛ አካባቢ ነበር ሰብስክራይበሩና በሁለት ቪዲዮ ነው 87 ሰብስክራይብ ያገኘሁትና እናም ደግሞ ዎች ቪው ያው 8000 ገብቷል ከ4000 ምናምን ከ5000 አይ ቲንክ ይመስለኛል በአንድ ጊዜ ማለት ነው። እና በቃ መቼ እንደሚነሳ አታውቁት። ያው ከ50 ምናምን ልፋት በኋላ የሆነ ትንሽ ነገር አየሁ ማለት ነው ዛሬ እና አሁንም እንደዚሁ መጠብጠብ ነው። ቢያንስ የሆነ ሰዓት ላይ ደግሞ 100,000ውን እንመተዋለን ማለት ነው። በአንድ ጊዜ የሚመጣ ነገር አይደለም። ያው ምናልባት ትማሩበታላችሁ ብዬ 60 ምናምን 70ኛው ቪዲዮ ላይ ይሄ ቻናል 70ኛው ቪዲዮ ላይ 500 ሰብስክራይበር ገባ። ከዛ 71 73 አካባቢ ቪዲዮ ስደርስ ድሮፕ አውት ማለት
ባን ሊደረግ ሪስትሪክት ሆነ ቻናሉ ማለት ነው። ቪዲዮ ለቃለሁኝ 5 6 10 ቪው ነው የሚያገኘው። ከዛ አልገባኝም ማለት እንደዚህ መልቀቅ ጀመርኩኝ። በቃ እንደዛው ነው፣ እንደዚህ ፍላት ላይን ውስጥ ገባብኝ ቻናሉ ማለት ነው። በቃ አቆምኩትና ሌላ ቻናሎችን ጀመርኩኝ እንደነገርኳችሁ። ከዛ ያው እነዛም ፌል አደረጉብኝ። ከዛ ለምን ይሄኛውን ቻናል ማለት የጀመርኩት ያንን ቻናሉን ሲጀምር መጀመሪያ ላይ በጣም አሪፍ የሆነ እይታ ነበረው የዛ ኒች ማለት ነው። በጣም ሂስትሪ የሆነ ያልተነገሩን ሂስትሪ አይነት ነገሮች ናቸው። ስለ ትልልቅ ሰዎች ማለት ከኛ በጣም ብዙ ጥፍ የሚጨምሩ ሰዎች በቃ ስላልተነገሩን ስለ ሜትሪክሱ የደበቀን ነገሮች ማለት ነው። እና እንደዛ ነበር። በጣም ሂውጅ የሆነ ቪው ነው ያለው በዛ ሌቭል ላይ ያሉ ቻናሎች ማለት ነው። ነገር ግን የኔ ሚስቴኮች እንዳሉ ሆኖ ሰው ያንስ ጀምረው እንደዛ ነበረ። ከዛ ለምን ሌላ ቻናል አልጀምርም ብዬ አይ ቲንክ ከአንድ ወር ከምናምን በፊት ይመስለኛል ጀመርኩት። ሶ ያ ቻናል ማለት እያደገ መጣ እንደዚህ ማለት ይህን ያክል ምክንያቱም ተምሬያለሁኝ ከዚህ እንደነገርኳችሁ በጣም ብዙ ከ100 ቪዲዮዎች ምናምን በላይ ተምሬያለሁኝ። ሶ እያደገ መጣ ያ ቻናል በ11 ቪዲዮ 200 ምናምን አይ ቲንክ አሁን ከአንድ ወር በኋላ ምናምን ሞኔታይዝ የሚሆን ይመስለኛል ስላችሁ ዝም ብዬ ሳይሆን የምነግራችሁ ካለኝ ኤክስፔሪየንስ ተነስቼ ነው የምነግራችሁ። እና በ11 ቪዲዮ እንደዚህ ብሎ አፕ ማድረግ ከጀመረ አሁን በአንድ ወር ውስጥ የሆነ ቪዲዮዎችን ለቅቄ ሞኔታይዝ ማድረግ እችላለሁ ብዬ አስባለሁኝ። ነገር ግን ካልሆነም ሌላ ቻናል መጀመር ነው ማለት ነው። ሌሎች ቻናሎችን ሪሰርች የሰራኋቸው ቻናሎች አሉ፣ እነዛን እጀምራለሁ ማለት ነው። ሶ ይሄንን ካልኳችሁ ስለ ቻናሉ እንዴት ነው ሚስቴክ ስሰራ የነበረው የሚለውን ደግሞ አጠር አድርጌ ልንገራችሁ። የመጀመሪያው ኳሊቲ እና ኳንቲቲ የሚባል ነገር አለ ጋይስ። ዩቲዩብ አውቶሜሽን ላይ ሁለቱም ይሰራሉ። ኦነስቱን የስነግራችሁ ማለት በ7 ወር ውስጥ 100 ምናምን ቪዲዮ ማለት በሳምንት 3 ከ4 ቪዲዮ በላይ ለቅ ነበር። አንዳንድ ጊዜ እንደውም ተከታታይ አደርገውና የሆነ ጋፕ አቆመዋለሁ ምናምን እና ኳንቲቲ ታበዛላችሁ። የዛ ጊዜ የሰራሁት የመጀመሪያው ሚስቴክ ኒች አለ፣ ከዛ ሰብ ኒች የሚባል ነገር አለ። ማለት እኔ ስሰራው የነበረው ስህተት ኒች እንደነገርኳችሁ ሂስትሪ ነው። ከዛ ሂስትሪ ውስጥ የሆኑ የተለያዩ ሰብ ኒች የሚባል ቻናል አለ። ለምሳሌ ስለ አሜሪካ ሂስትሪ እያወራችሁ ከሆነ በቃ ስለ አሜሪካ ሂስትሪ ብቻ ነው የምታወሩት፣ አለቀ። ከዛ የአሜሪካ ኦዲየንስ የሚያየው ማለት ነው። የሆነ ስለ ኢትዮጵያ ሂስትሪ ስለ አፍሪካ ሂስትሪ እያወራችሁ ከሆነ እንደዛ ነው። እኔ ምን አደረግኩኝ? የኢትዮጵያን ሂስትሪ አንድ ላይ ቀላቀላለሁኝ፣ የአፍሪካን ሂስትሪ በቃ ብዙ ነገሮችን ስለ ጦርነት ሂስትሪ መጀመሪያ ላይ 50 ቪዲዮዎቹ ላይ 51 ሰብስክራይብ ሳጠናው እንደዛ ነበር ስሰራ የነበረው ማለት ነው። የመጀመሪያው ስሰራ የነበረው ስህተት ይሄ ነው። ሰብ ኒች የሚባል ነገር አለ፣ ያንን አልመረጥኩም ነበር። ሌላኛው ደግሞ ኤዲቲንጉ ራሱ አምሮ ማለት ነው አንዳንድ ጊዜ ማለት ነው። ከዛ ክሊክ ስሩ ሬት በጣም ከፍ ብሎ ሰዎች ቶሎ ይወጡባቸዋል ማለት በአንድ ደቂቃ ሳይሞላው የ10 ደቂቃ ቪዲዮ ሰርታችሁ በአንድ ደቂቃ ይወጡባቸዋል ሰዎች። ያ ደግሞ ቻናላችሁን ኮምፕሊትሊ ነው የሚገለው ማለት ኮምፕሊትሊ ማለት እንዳይንቀሳቀስ ነው የሚያደርገው አለበት ላይ ማለት ነው። ይሄ ደግሞ የምን ችግር መሰላችሁ? የስክሪፕት ራይቲንግ እና የስቶሪ ቴሊንግ ችግር ነው ጋይስ። በቃ አንድ ቻናል ስታስቡ የሆነ በቃ ቫይራል የሆነ የወጣ ቪዲዮ አይታችሁ ከሆነ ማለት ቁጭ ብላችሁ ማለት አይናችሁን ሳትነቅሉ ከቪዲዮ ላይ ታዩታላችሁ ሳትወዱ በግዳችሁ ማለት ነው። ያ ደግሞ የቻናሉ ስቶሪ ቴሊንግ እና ስክሪፕት አጻጻፉ ነው። በቃ ተጠንቶ የተሰራ ነገር ነው፣ ኢን ዲቴይል ምናምን ኤቭሪቲንግ ማለት ነው። እኔ ደግሞ ያንን ሳደርግ አልነበረም ማለት የሆኑ ቪዲዮዎችን ያለሁኝ የነዛን የኔን ቻናል አይነት የሚሰሩ ቪዲዮዎች ማለት ነው። ቀጥታ አንጥቼ ፔስት ነበር ማለት ኮፒ ፔስት ማለት ነው። ሶ ያ ስህተት የኔ ስህተት ነበር፣ ስክሪፕት አጻጻፌ። ሁለተኛ ደግሞ ስቶሪ ቴሊንግ ማለት ነው እንደነገርኳችሁ በጣም የወረደ ነበረ። ሶ እነዚህን ስህተቶች አይ ቲንክ ሰርቻለሁ ማለት ነው። ሶ ስህተት ሰራሁኝ። አሁን ደግሞ ምንድነው የተማርኩት ትምህርት የሚለው ነግራቸዋለሁ። ዋናው ፖይንታችን ይሄ ስለሆነ ማለት ነው አንድ ሰው ሰራ የሆነ ስራ ሶ ወደቀ የሚባል ነገር የለም። አንድ ሰው በነገራችን ላይ በዚሁ አጋጣሚ ትምህርት ቤት አሁን ወደቀ ሲባል ነው እየተነገረን ያደግነውና አንድ ሰው ወደቀ ማለት የሚባል ነገር የለም። ወደቀ እየሄዳችሁ ምናልባት አወላክፋችሁ ስትወድቁ ወደቃችሁ ሊሆን ይችላል
እንጂ አንድ ሰው በምንም አይነት ስራ ላይ ወደቀ የሚባል ነገር የለም። ፌል አደረገ የሚባል ነገር የለም። አንድ ሰው በአንድ ነገር ላይ ስኬታማ ካልሆነ ወይም ሰክሰስፉል ካልሆነ በሚፈልገው ነገር ላይ የሚፈልገውን ውጤት ካላመጣ ያን ነገር አያውቀውም ማለት ነው። ለምሳሌ አንድ ልጅ ከወደቀ ከትምህርቱ ከተጠቀምኩት ማለት ካላለፈ ከትምህርቱ አላለፈም እንጂ ወደቀ የሚባል ነገር የለም። ለምንድን ነው ያላለፈው? ያንን ትምህርት አያውቀውም ማለት ነው። ያንን ፈተና አላለፈውም፣ በስነ ስርዓት አልሰራውም ማለት ነው። ሶ ወደቀ ሳይሆን የምንለው ያንን ነገር አያውቀውም ማለት ነው። ሶ እዚህም ላይ ስትመጡ ቢዝነስ አለም ላይ ስትመጡም የሆነ ስራ ሰርታችሁት ውጤት ካላመጣ ቪው አላገኘሁም ምናምን ምናምን የሚል በጣም ብዙ ኮሜንት ይደርሰኛል ስቲል ነው ማለት ነው። ሶ ለምን መሰላችሁ እናንተ ሌላ ነገር ወደቃችሁ ምናምን ሳይሆን የሚባለው ያንን ነገር አላወቃችሁትም ማለት ነው። ተረድታችሁኛል ብዬ አስባለሁ። ሶ ያንን ነገር ማወቅ ይኖርባችኋል ማለት ነው። ሶ የተማርኳቸውን ትምህርቶች አሁንና ወደፊት አሁን አፕላይ የሚያደርጋቸውን ነገሮች ደግሞ ልንገራችሁ። የመጀመሪያው የመረጃ አጠቃቀምና የስክሪፕት አደረጃጀት ነው። ማለት የስክሪፕት አጻጻፍ እና መረጃ አጠቃቀሜ ኢንዲቴል ማለት ዩቲዩብ አውቶሜሽን መጀመር ባይዘው ወይ በዚህ አጋጣሚ በጣም ብዙ ነገሮችን ታውቁ ያደርጋችኋል። ስክሪፕት ራይተር ትሆናላችሁ፣ ቪዲዮ ኤዲተር ትሆናላችሁ። አውቶሜሽን በብዙ ሰዎች የሚሰራ ስራ ቢሆንም ማለት ነው። ኢንቨስትመንት ያላቸው ሰዎች ኤቭሪቲንግ አውትሶርስ የሚደረግ ነገር ነው። ነገር ግን እንደ ጀማሪ እንደ ወጣት እና ምንም ገንዘብ እንደሌለው ኢትዮጵያዊ ሁኜ ስነግራችሁ ማለት ነው የብዙዎቻችሁ ስሜት ስላለ እኔ ጋር ማለት ነው። ቪዲዮ ኤዲተር ትሆናላችሁ እንደነገርካችሁ፣ ስክሪፕት ራይተር ትሆናላችሁ፣ ሶሻል ሚዲያ ማናጀር ትሆናላችሁ፣ ሪሰርቸር ትሆናላችሁ። በቃ ምን ልንገራችሁ፣ ምንም የማትሆኑት የለም ማለት ሁሉንም ነገር አጠቃሎ የያዘ ስራ ስለሆነ ማለት ነው። ሶ እነዛን ነገሮች እንዳውቅ ሁኛለሁኝ የተማርኩት ትምህርት እና ስክሪፕት አጻጻፌ ስቶሪ ቴሊንግ ማለት ለምሳሌ አሁን የሆነ ስክሪፕት መጻፍ ስንፈልግ በፊት አይ ቲንክ እኔ ከ1 ዓመት በፊት ወይንም ከ7 ወር በፊት ይሄን ኢቭን ከ5 ወር በፊት አንድን ስክሪፕት ለመጻፍ ስሞክር የሆነ ቶፒክ ሰጠዋለሁኝ፣ ከዚያ የሆነ ነገር ሪፈረንስ ሰጠዋለሁኝ፣ ጻፍልኝ እለዋለሁኝ። ቻት ጂፒቲንም የሆነ የሌላውን እንትን ማለት ነው። ከዛ ሙሉ ይጽፍልኛል። ከዚያ ያንን ኮፒ ሳውንድ ለቮይስ ኦቨር ሰጠዋለሁኝ ኤአይ ያንን ወደ ሳውንድ ይቀይርልኛል ማለት ነው። ነገር ግን ኮምፕሊትሊ የተሳሳተ ስህተት ነው። አይ ቲንክ ብዙ ሰው መጥቶ ባያወራው ማለት ነው። እያንዳንዱ ሁክ ሪቴንሽን ሉፕ የሚባል ነገር አለ። በቃ በ7 ከፋፍላችሁ መጻፍ አለባችሁ። ያንን መጀመሪያ ሪሰርች መስራት አለባችሁ። ሪሰርች የሰራችሁትን ነገር ከዛ መስጠት አለባችሁ። በዛ በሪሰርች አማካኝነት ከዛ ሪሰርች እንዴት እንደሚጽፍላችሁ መናገር አለባችሁ። የራሳችሁ እንደምትጽፉት አድርጋችሁ ማለት ነው። ከዛ ያንን መጀመሪያ ሁኳን ለብቻ ትጽፋላችሁ፣ ሁኳን ለብቻ። ከዛ ከሁክ ቀጥሎ የሚጻፍ አለ። ቢያንስ ለ6 ለ7 መከፋፈል አለባችሁ። የ10 የ11 ቪዲዮ የ11 ደቂቃ ቪዲዮ ለመጻፍ ማለት ነው ስለ ስክሪፕት። ያ እንዴት ያደርገዋል መሰላችሁ? ሰዎቹ እንደነገርኳችሁ ይሄ አንድ ቪዲዮ አይታችሁ ሁክ አድርጓችሁ ወይ ማለት እንዳትወጡ የሚያደርጋችሁ ነገር አለ ማለት በጣም ትኩረት ሰጣችሁ እንድታዳምጡት ወይንም እንድታዩት የሚያደርጋችሁ ቪዲዮ አለ። ያ የስክሪፕት አጻጻፉ ወይንም ስቶሪ ቴሊንግ አማካኝነት ነው። እንደዛ አድርጎ ስለተጻፈ ያ ስራ ማለት ነው በቃ በደንብ ተጠንቶ ነው የተሰራው። ዝም ብሎ ታሪክ አይደለም። በቃ እያንዳንዷ ቁልጭ አድርጋ የተጻፈች ጽሁፍ ናት። ሶ ያንን እንደዛ አድርገው ስለተጻፈ ትኩረት አድርጋችሁ እስከ መጨረሻው ትመለከቱታላችሁ ባጭሩ ማለት ነው። ሶ እንደዛ አድርጋችሁ ለመጻፍ ደግሞ እንደዚህ ከፋፍላችሁ መጻፍ አለባችሁ። በጣም በሚስብ ሁኔታ መጻፍ አለባችሁ። ሶ እኔ ያንን ተምሬያለሁ ብዬ አስባለሁ ካሁን በኋላ። ሁለተኛው ደግሞ የኤአይ አጠቃቀሞችንና የኤዲቲንግ ስራዬን ነው በጣም የተማርኩት ትምህርት ማለት ነው። ማለት ከዚህ በፊት ቻት ጂፒቲ ምናምን በቃ ለቪዲዮ ለማን ነው ለፎቶ ራሱ ለኢሜጅ ምናምን በቃ የተወሰኑ ነገሮችን ነበር የማውቀው ቪዲዮ ጄነሬሽን ላይ። ነገር ግን እዚህ ስራ ላይ ስትገቡ ኢንዲቴል በጣም ብዙ ኤአይዎችን መጠቀም ትጀምራላችሁ።
በጣም ብዙ ኤአይዎችን ማወቅ ችያለሁ በዚህ አጋጣሚ ማለት ነው። ማለት ይህን ስራ የምሰራበት። ሁለተኛ ደግሞ እንደነገርኳችሁ የኤዲቲንግ ነው። ኤዲቲንግ ከዚህ በፊት እንደዛ አድርጌ ነበር የምጠቀመው ኤዲቲንግ እና በጣም ብዙ ኤአይዎችን እንዳውቅ ረድቶኛል ማለት ነው። ሶስተኛውና ማለት በዚህ አመት ካገኘኋቸው ነገሮች መካከል በምንም አይነት ገንዘብ ልገዛው የማልችለው ነገር ኦነስትሊ ይሄ ቻናል ቢሳካልህ ይሻላል ወይንስ በዚህ አመት ያገኘውን ትምህርት ብታገኝ ይችላል ብትሉኝ፣ ማለት ኦነስት ሆኜ ስነግራችሁ በምንም አይነት ገንዘብ ልገዛው ስለማልችል ይህንን ትምህርት እንኳንም ተማርኩት የሚያስብል ትምህርት አግኝቼበታለሁ ስላችሁ በምንም አይነት ልገዛው አልችልም። ኮንሲስታንሲ እንዴት መሆን እንዳለብኝ ተምሬያለሁኝ። ጽናት ያለው ሰው መሆን እንዴት እንዳለብኝ ተምሬያለሁኝ። ኢቭን ዲስፕሊን እንዴት እንደመሆን ተምሬያለሁኝ። ማለት አሁን ውጤት ባይመጣም እንዴት መስራት እንዳለብኝ አውቃለሁ። ማለት ዘ ሃርድ ፓርት ኦንላይን ቢዝነስ ላይ ውጤት ሳታገኙ የምትሰሩት ፓርት ነው። በቃ ሌላ ምንም ልላችሁ አልችልም። ውጤት ሳታገኙ የምትሰሩት ስራ ማለት አስባችሁታል? የሆነ ስራ ትሰራላችሁ፣ ምንም ውጤት የለም ማለት የልፋችሁን ሳታገኙ ስትቀሩ የምትሰሩት ስራ በጣም ኢትስ ሶ ሃርድ ጋይስ። ማለት ቀደም ብዬ ልንገራችሁ፣ እዚህ ጋር የምነግራችሁ ዘ ሪያሊቲ ነው። በቃ ሪያሊቲውን ፓርት ነው። ይቺን ፓርት ብዙ ሰው ያሳያትም መጥቶ ማለት ነው። እና እንደዚህ ይሄንን ተምሬያለሁ። በቃ ትሰራለህ፣ ውጤት የለም፣ አይኖር በቃ ምንም የሚፈጠር የሚፈነዳ ቦምብ የለም ስቲል አሁን ድረስ ማለት ነው። ነገር ግን ይሄ ማለት ይቀጥላል ማለት ደግሞ አይደለም። የሆነ ሰዓት ላይ ቡም ይላል፣ የሆነ ሪዛልት ማየት ትጀምራላችሁ። ኢቨን አሁን የጀመርኩት ቻናል እንደነገርኳችሁ በአንድ ጊዜ ነው በ51 ቪዲዮ 51 ሰብስክራይበር የ51 ሰብስክራይበር ብቻ ያገኘሁትን አሁን በ11 ቪዲዮ 200 ምናምን ሰብስክራይበር አይ ቲንክ ከአንድ ወር በኋላ ምናምን ሞኔታይዝ የሚሆን ቻናል አለ ብዬ አስባለሁ። ካልሆነም ኢዳዝም ማተር እኔ ወድጄው የምትሰራው አንድ ስራ ስትሰሩት ወዳችሁት የምትሰሩት መሆን አለበት። ማለት ወድጄው እንድሰራው አድርጎኛል ስራውን። እንደዚህ እያወቃችሁ ሳይሳካላችሁ ቀርቶ ኦኬ ይቺን ነገር ሳላቃት ቀርቼ እኮ ነው ምናምን ከዛ ይቺን ፊገር አውት ላደርጋትና ወደ ቀጣይ ልለፍ ምናምን እንድትሉ ያደርጋችኋል ማለት ነው። በአንድ ጊዜ ከመጠበቅ ማለት ይሄ ዝም ብሎ የሚነገርህ አለ አይደል? የሚነግሩን በአንድ ጊዜ በ5 ቀን በአንድ ወር ውስጥ ሞኔታይዝ እኔ አይዶን ነው እንዴት እንደሚነግሩንም እንዴት እንደሚሰሩላችሁ አላቅም። ማለት አይ ቲንክ ኮርስ ሊሸጡ ሊሆን ይችላል። አይዶን ነው አላቅም። እኔ አያገባኝ ማለት አይዶን ኬር ስለሌላው። ግን እንደነገርኳችሁ ነው። በቃ ይሄንን ነገር አስተምሮኛል። ጽናት እንዴት እንደሆነ አስተምሮኛል። ብዙ ነገሮችን አስተምሮኛል ማለት ነው ጋይስ። ይሄን ሁሉ ነገር ከነገርኳችሁ በኋላ አሁንሳ ምንድነው ፕላን? ማለት ይሄን ሁሉ ነገር ተመረህ እዚህ ድረስ ደረጃ መጥቶ አብዛኛው ሰው ይቆማል ማለት አልሰራልኝም፣ በቃ አልሰራም የሚባል ነገር የለም። እዚህ ቻናል ላይ እንደነገርኳችሁ ዝም ብለን አናወራም። ብዙ ነገሮችን ፌስ እናደርጋለን። ለወሬ የሚሆን ሰው በ3 ወር ውስጥ ትቀየራለህ ምናምን የሚልህ ሰው እዚህ ቻናል ላይ ሰብስክራይብ አታደርጉ ደስ ይለኛል ጋይስ። ማለት ትንሽ ከበድ ይላል፣ ነገር ግን ሪዛልቱን በዛው ልክ ነው። ማለት ሪዛልቱን በዛው ልክ ይመጣልና አሁን ምንድነው እያደረኩ ያለሁትና ምንድነው እየሰራሁት ያለሁት ወደፊትስ ምን እቅድ አለ የሚለውን አጠር አድርጌ ልንገራችሁ በዚሁ አጋጣሚ። ማለት ይሄንን ዩቲዩብ አውቶሜሽን ብቻ አልሰራም፣ ሌሎች ስራዎችም አሉ ማለት የምሞክራቸው ማለት ነው። ሪዛልት ያላመጡ ስቲል ይሄም ሪዛልት አላመጣም፣ ጀስት ነገርኳችሁ እንጂ መሬት ላይ የሚሰሩ ስራዎች አሉ። አሁን ላይ አንድ ቻናል ጀምሬያለሁ ባጭሩ። ማለት ይሄ ከዚህ በፊት ከአንድ ወር በፊት ነው የጀመርኩት። ይሄው ኒች ነው። ይሄንን ኒች ነው የጀመርኩት። ነገር ግን በ11 ቪዲዮ 280 ምናምን ሰብስክራይበር ደርሷል። አሁን ከአንድ ወር በኋላ ምናምን አይ ቲንክ የሆነ ከ30 ቪዲዮ ምናምን በኋላ ሞኔታይዝ የሚሆን ይመስለኛል። ያንን ደግሞ አፕላይ አድርጌ ማሳያችሁ ይሆናል፣ እሰራላችኋለሁ። ከአንድ ወር በኋላ ቪዲዮ በዚህ ቶፒክ ላይ እሰራላችኋለሁ ከዚህ ቀጥዬ ማለት ነው። አሁን የተማርኳቸውን ነገሮች በሙሉ አንጥቼ ማለት እዛ ላይ ነው ያደረኩት። ማለት ተምራችሁ አንድ ነገር አፕላይ ካላደረጋችሁት ተማራችሁ የሚባል ነገር የለም። ማለት ተማራችሁ የሚባል ነገር የለም። ከዚያ ሁሉ ነገር ተምሬ ይሄንን አፕላይ አደርገዋለሁ ማለት ነው። እናም ደግሞ አንድ ቻናል ላይ ቆያለሁ ማለት አልችልም። ማለት ሪሰርች እየሰራሁ ነው ሌሎች ቻናሎችንም እነዛን አንድ ሁለት ቻናል
እጀምራለሁ ማለት ነው። በዚሁ ላይ ማለት በጣም ብዙ ጊዜ ያለ ኳሊቲ እና ኳንቲቲ እየጠበቃችሁ ማስኬድ ይችላለሁ ማለት ነው። ሶ እነዛን አድርጌ አንድ ቻናል ወይ 2 ቻናል ለመጀመር አስቤያለሁ። ነገር ግን እንደነገርኳችሁ ነው ኳሊቲ በቃ በቻላችሁት አቅም ኳሊቲ መሆን አለበት የምትሰሩት ስራ። ነገር ግን በዚሁ የምጨምርላችሁ አንድ ነገር ቢኖር ዘ ሞስት ኢምፖርታንት ቲንግ ዩቲዩብ አውቶሜሽን ላይ ስትጀምሩ መጀመሪያ ሪሰርች ነው። በቃ አሁን ላይ በጣም እየታየ ያለው ቻናል ምን አይነት ቻናል ነው? ኒች የትኛው ኒች ነው? አይ ዶንት ኖ ለምን እንደሆነ አላውቅም። ማለት ሄልዝ ኒች አይደለም ደጋግሜ የምነግራችሁ ማለት ነው። ዩቲዩብ አውቶሜሽን ላይ ሄልዝ ኒች አይደለም፣ ኤዱኬሽናል ምናምን ፋይናንስ ምናምን አይደለም ቤስት ኒች። አሁን ላይ ቤስት ኒች የሚባለው ነገር ሪሰርች አድርጋችሁ ናችሁ እናንተ የምታገኙት ያንን ኒች ማለት ወይንም ሪሰርች አድርጎ የሰራላቸው ሰዎች ለእናንተ የሚነግሯችሁ ማለት ነው። ያ ማለት ያ ደግሞ በውጤት ነው። ዝም ብሎ ሄልዝ ኒች ናችሁ ምን አይነት ኒች ነው ብላችሁ ማወቅ አለባችሁ። ለምሳሌ ከ20,000 ሰብስክራይበር በታች ወይንም ከ50,000 ሰብስክራይበር በታች ሆኖ በጣም በጊዜ የተከፈተ ማለት ያን ያክል ከ6 ወር በታች ቢሆን ይመረጣል። ወይንም ከ3 ወር ኢቨን ከቻላችሁ ከ2 ወር በፊት የተከፈተ ቻናል ከዛ ቪው ደግሞ በቃ የሆኑ ከ10 ቪዲዮ 2 ቪዲዮ ከ100,000 በላይ እይታ ሊኖራችሁ ይገባል ማለት ነው። ሶ ያ ቤስት ኒች ነው የሚባለው። ያንን ቀጥታ ወስዳችሁ የሆነ ሪሰርቻችሁን ሰራርታችሁ ምናምን ቻናላችሁ መጀመር ትችላላችሁ ማለት ነው። ሶ በዚህ ቪዲዮ አሪፍ ነገር አግኝታችሁበታል ብዬ አስባለሁ። ሆነስሊ ስለ ቪዲዮ ኤዲቲንግ፣ ስለ ዩቲዩብ አውቶሜሽን፣ ኤአይ ስፔሻሊ ኤአይ ወደፊት በጣም ብዙ እንነጋገራለን። ዩቲዩብ አውቶሜሽን ላይ እና ኤአይ ላይ ፍሪላንሲንግ ላይ ይበልጥ ማወቅ የምትፈልጉ አይነት ሰዎች ከሆናችሁ ይህ ቻናል ለእናንተ ነው ብዬ አስባለሁኝ። ማለት ሰብስክራይብ አድርጓላችሁም ነገር ግን ዩካን ሰብስክራይብ ማድረግ ትችላላችሁ። ብዙ ነገር ማወቅ ትችላላችሁ ከዚህ ቻናል ማለት ነው። ሶ እኔ ኤክስፔሪየንስ የማደርገውን ነገር እዚህ ላይ መጥቼ የማወራ ይሆናል ማለት ነው። በቀጣይ ቪዲዮ አሪፍ ቱቶሪያል ይዤላችሁ እመጣለሁ ጋይስ። ይመቻችሁ።